ለምን አብረኸኝ አታድርም ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት ሙሺ ራሱ ሶፋ ላይ እንዳይተኛለች አራት ልጅም ካንቺ ጋር የተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም ደውላልኝ ነበር እና አታምኚውም እንዴ ለምን አብረሽ ማያድራው ምን ማለት ነው አታምኚውም ይያሉኝ እኔ አላድርም ለምን ወይኔ ምን ችግር አለው ምንም ነገር ከተፈጠረ ደግሞ አለ አይደለ አራት ልጆች ናቸው ሊፈጠሩ የሚችሉት እና ታዲያ ምን ቀልድ ነው ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ያው ትናንትና የለቀቅነውን ቪዲዮ አብዛኞቻችሁ አይታችኋል ብዬ አስባለሁ ብሩኬ በጣም ተጫውቶብኛልና ጫው አብዝቶ ምናምን ምግቡ ላይ ያልተገባ ነገር ነው ያደረገብኝ እኔ በጣም ከፍቶኛል ግን በጣም ነው ማዝነው በነገራችን ላይ መኪናችን እንዴት አያቻት በጣም ታምራለች በጣም ነው የሚያምረው በነገራችን ላይ ብሩኬ ለመኪናው የማይሆነው ነገር የለምና ቀይ በቀይ ሲሆን የሌላ ሰው መኪና እንዳይመስላችሁ አሳድሶት ነው የሚባለው ወይስ አሰርቶት ነው የሚባለው እና በጣም ነው የሚያምረው እንትን ቀየረለት የወንበሮቹን ምናም ከለር ጥቁር ነበር እናንተ የምታውቁት ቀይ አድርጎታልና በጣም ነው የሚያምረው በጣም ከመላችሁ በላይ እኔ በጣም ነው የወደድኩትኝና በነገራችን ላይ ብሩኬ ማለት ነው ለመኪናው እንዳልኳችሁ ነው የማይሆነው ነገር የለም ከኔ ይልቅ መኪናውን ነው የሚንከባከበው እኔ በጣም እየከፋኝ እየተሰማኝ ነውና ግን ያው ምን ያክል ለመኪናው ማይገዛው ነገር የለም ሽቶ በቃ እዚህ ውስጥ ያለውን ነገር እያንዳንዱ ቀርጬ ባሳያችሁ ደስ ባለኝ ነበርና ማይገዛለት ሽቶ አይነት የለም ማይገዛለት ይሄ የመኪናዎቹ ጠረን የሚያሳምሩት ነገር አለ አይደለ እንደዚህ አይነት ጌጣጌጥ ምናምን ይገዛዛለታል ለኔ ግን አንድም ቀን እንደው ብቻ ተውት ሆዲፍጃው ለማንኛውም ዛሬ መጣው ስለዛ አይደለምና በነገራችን ላይ ያው ብዙ ነገሮችን አልፈን ዛሬ እዚህ ላይ ስለተገኘን በጣም ደስ ብሎኛል እና ደግሞ ትናንትና የተለቀቀው ቪዲዮ ላይ ያው ምግቤ ላይ ጨው አብዝቶ እንደዛ ጨጓራዬ ሊልጣው ምን ያላደረገኝ ነገር አለ እኔ እኮ ሼም ይዞኝ ነበር የጎረስኩት ግን ሌላ ተንኮል እየሰራው ነው የሚመስለው እሱም ይሆናል አይደለ አፌ ላይ ሳቆየው ግራ ገብቶት ቀመሰውና ብዙዎቻችሁ እየተዝናናችሁ ነበር በዚህ አጋጣሚና ያው እናንተ ስለተዝናናችሁ ደስ ብሎኛል እኔ ጨጓራዬን ቢያመኝም ያው በውሃ ቀዝቀዝ አድርጌዋለሁ ግን ያው የሚገርም ምግብ ሰርቶ አብልቶኛልና በጣም ነው የማመሰግነው ብሩኬ የኔ ውድ ይሄን ቪዲዮ ስታየው አመሰግናለሁ እና ዛሬ ደግሞ የመጣሁትኝ ብሩኬ ተኝቷል ሶፋ ላይ ተኛውና እኔ ደግሞ የመኪናውን ቁልፍ ይዤ እንትን ላይ ነበር ያስቀመጠው ጠረጴዛ ላይ ነበር ያስቀመጠውና ብድግ አድርጌ ይዤ ወጣውኝና የሆነች አነስ ያለች ተንኮል መጥቶልኝ ነውና ያው ብዙዎቻችሁ ብሩኬና እኔ አብረን በመሆናችን በጣም ደስ ብሏችኋል በጣም ደስተኞች ናችሁና ደስ ስላላችሁ ደስ ብሎኛል እኔም ደስ ብሎኛል ማለት ብቻዬን ነበርኩ እስከ ዛሬ ድረስ ማለት ያው ብዙ ጓደኞቹ የሱ ጓደኞችም እሱም ምናምን ይምጡ እንጂ አንዳንዴ ከስንት አንዴ ማለት ነው እሱንም ምናልባት ቡና ካፈላውላቸው ምግብ ከሰራው ምናምን ቤት ውስጥ አልፎልኝ አንዳንዴ ምግብ የሆነ እንዴት ነው ነሸጥ ሲያረጋኝ ምግብ ከሰራሁኝ ሞራሌ ከመጣ ይመጣሉ ምናምንና የዛን ሰዓት አሪፍ ጊዜ እናሳልፋለን እግዚአብሔር ይመስገን ከዛ ባለፈ ግን ብቻዬን ነው የምኖረው ብቻዬን ነው ማድራው ብቻዬን ነው ሙለው እና አንዳንዴ ያው ከብሩኬ ጋር ከተገናኘን በርግጥ ከሱ ጋር ሙሉበት ጊዜ ይበዛልና ማታ ነው ምንለያየውና ብቸኝነት በጣም ከባድ ነው በተለይ ደግሞ ቤተሰብ ለምዳችሁ ሰው ለምዳችሁ በቃ የሆነ ብቸኝነት ባይዘወይ እንዴት እንደለመድኩት እኔ ነኝ የማውቀውና እግዚአብሔር ይመስገን አሁን ሁሉም ነገር አልፎ የብቸኝነት ጊዜ አልፎ ደግሞ ብሩኬን እየለመድኩት ነው ያው ባለፈው ባደረኩት ነገር ያው አለ አይደለ ሴትነት ይዞኝ ነው ፍርሃት አለ እንዴት ሴትና ወንድ አንድ ላይ ይኖራሉ የሚለው ነገር ለክብራችሁም ለስማችሁም ትጠነቀቃላችሁ ፋሚሊም ደስተኛ አይሆንም ብላችሁ ታስባላችሁና እግዚአብሔር ይመስገን በርግጥ ያው ፋሚሊዎች የሚረዱኛልና ተረድተውኝ ነገሮችን እኔ ያው ቅድሚያ ያደረኩት ምንድነው ፋሚሊን ማስፈቀድ ነበር ማውራት ነበር ለምን ቪዲዮ ሊያዩ ስለሚችሉ ድንገት እንዴት እንደዚህ አይነት ነገር ይፈጠራል ምናምን ነገር ብለው ሊናደዱ ስለሚችሉ ሳወራቸው ጋሽዬንም እናቴንም ሳወራቸው ችግር የለውም ልጄ ያትጨነቂ አንቺ ብቻሽን ስትሆኚ ብዙ ነገሮች ሊደርሱብሽ ስለሚችሉ ብሩኬ አብሮሽ መሆኑ ጥሩ ነው ብሩኬ ደግሞ ልጃችን ነው ምናምን ነገር ሲልኝ በጣም ነበር ደስ ያለኝና እናንተም ደግሞ ፍቃደኞች ነበራችሁ ብዙ ሰው ያው እንዴት ሴትና ወንድ አንድ ላይ ይኖራል ምናምን ብላችሁ ብዙ ነገር ስም ልታጠፉ ትችላላችሁ ምናምን ግን አብዛኞቻችሁ ደግሞ ደስተኞች ናችሁ እኔና ብሩኬ አብረን በመኖራችንና
ያው እኔም ሰው መልመድን እፈራለሁ። አሁን ብሩኬን ለምጄ የሆነ ሰዓት ነገሮች ሲስተካከሉ ወይ ቤት ስቀይር ምናምን ብሩኬ ራሱን ህይወት መኖር ሲጀምር እንዴት እንደምሆን አላቅም፣ ግን እሱን ማሰብ አልፈልግም። ዛሬም ብቻ ደስተኛ ሆኜ ልኑርና ለማንኛውም ዛሬ መጣሁት እሱ በተኛበት ምን አስቤ እንደሆነ ታውቃላችሁ? ብዙ ሰው አብረን በመኖራችን ደስተኛ ነው እና አሁን ደግሞ ሶፋ ላይ መተኛት የለብህም ከዚህ በላይ ሶፋ ላይ እንዳትተኛ እና አብረኸኝ እንድትተኛ ፈልጋለሁ። አልጋ የለመድክ ልጅ፣ ፍራሽ የለመድክ ልጅ፣ አንተ የምታክል ረጅምዬ ሰውዬ እንዴት ነው ሶፋ ላይ የምትተኛው? ጥፍጥፍ ብለህ በጣም እያሳዘንከኝ እያሳሳኸኝ ስለሆነ አብረኸኝ እንድትተኛ ፈልጋለሁ እለዋለሁ። ከዛ ምን እንደሚል አላቅም፣ ምን እንደሚሰማው አላቅም፣ ግን እርግጠኛ ነኝ ፍቃደኛ አይሆንም። ምክንያቱም ከኔ በላይ ስለኔ ስም ስለኔ ክብር ይሆናል አይደለ ቦታ እንድሰጠው ለራሴ የሚያደርገኝ ሰው እሱ ነውና በእርግጥ በብዙ ነገሮች ቢያናድደኝም ግን በሴትነቴ አይደራደርም። ብሩኬ በጣም ደስ የሚለው ባህሪው ይሄ ነውና እኔ ላይ ብቻ ይሁን አላቅም፣ እኔም በጣም ስለሚወደኝ ስለሚሳሳልኝ ይሁን ወይ ደግሞ ቤተሰቦቼን ስለሚያውቃቸው በቃ ቤተሰቦቼ ስለሚወዱት ይሁን አይ ዶንት ኖ። እኔ ስለሱ ምንም እውቀቱ የለኝም፣ ግን ለምን በዚህ ልክ ለሴትነቴ ለክብሬ እንደሚጠነቀቅ አላቅም እና እሱን ላሳያችሁ ስለፈለግኩ ነው ዛሬ። እና ብዙ ሰው በራሱ ግምት ብዙ ነገር ይላል፣ በጣም ብዙ ነገር ይላልና አንድ ቤት ኖራችሁ እንዴት ነው ሌላ ነገር የማይፈጠረው ምናምን የሚል ሰው አለ። ሁሉም ሰው ልክ በራሱ ልክ ነው የሚያስበው ሰውን ማለት ነው። እና አላቅም እናንተ ወይ ወጣትነት አሸንፏችሁ ሊሆን ይችላል ወይ ደግሞ የሆነ ለስሜታችሁ ቶሎ ተገዢ የሆናችሁ ሰዎች ልትኖሩ ትችላላችሁ። እና ሁሉም ሰው ደግሞ እንደናንተ አይደለም፣ ማወቅ ያለባችሁ ነገር ማለት ነው። እና ብሩኬን በራሳችሁ ልክ ባትገምቱት፣ ሀይሚን በራሳችሁ አይምሮ ልክ ባትገምቷት ባታስቀምጧት ደስ ይለኛል። ምክንያቱም እኔ ለራሴ ያለኝን ቦታ እኔ ነኝ የማውቀው። እናንተም ደግሞ ለራሳችሁ ያላችሁን ነገር ራሳችሁ ናችሁ የምታውቁት። ግን ያ ማለት እናንተ ያሳለፋችሁትን ሁሉ ሜቢ በብልግና በማይሆን ነገር ወጣትነት ልጅነት አሸንፏችሁ በማይሆን ነገር በማይሆን መንገድ አሳልፋችሁ ሊሆን ይችላል። ግን ያ ማለት ደግሞ ሁሉም ሰው እንደናንተ ያሳልፋል ማለት አይደለም። እና ለምትናገሩት ነገር ለምታስቡት አስተሳሰብ ብትጠነቀቁ ጥሩ ነው። ለምን መሰላችሁ? ሰው ሁሉ እንደናንተ አይደለም። ያ ማለት ሁላችሁንም ሳይሆን አንዳንድ ሰዎች የምትናገሩ ሰዎች ስላላችሁ ነው። እና እኔና ብሩኬ አብረን ስለኖርን ብቻ ሌላ ነገር የሚፈጠር የሚመስላችሁ ሰዎች አላችሁ። የሚገርማችሁ እኔ የራሴ ክላስ አለኝ እና በቃ እራት እንበላለን፣ ከዛ እንለያያለን ነው። ክላሴን እቆልፋለሁ፣ ፊልም ማየት ካለብኝ ፊልም አያለው፣ በቃ ቲክቶክ ስክሮል ማድረግ ካለብኝ ስክሮል አድርጌ ማየት ያለብኝ አይቼ ተኛለሁኝ። እና እሱም ደግሞ ልክ እንደዛው ሶፋው ላይ ነው የሚተኛው። እና ብዙ ነገር ትላላችሁ ስለማቅ ነው። እና ብትጠነቀቁ፣ ሁሉም ሰው እንደናንተ ስላልሆነ ሁሉም ሰው በእናንተ አይምሮ ልክ ባትለኩት፣ በእናንተ አይምሮ በእናንተ አስተሳሰብ በህይወታችሁ ባሳለፋችሁት ህይወት ልክ ባታስቀምጡት ሰውን ደስ ይለኛል። እውነት ነው። እኔና ብሩኬ አብረን በመኖራችን ወይ አብረን ብዙ ላይፍ በማሳለፋችን በመቀመጣችን ብቻ ራሱ ወንድና ሴት ያው ስለ ወደፊቱ የማያስብ ሰው ከሆነ ወንድና ሴት አንድ ላይ እየኖረ አንድ ላይ እየበላ እየጠጣ አንድ ላይ ቁጭ እያለ እየተቀላለደ ብዙ ሌላ ነገር ወይም ደግሞ የሆነ የምታስቡት አለ አይደል? እናንተ የምታስቡት እሱ ነገር አይፈጠርም ለማለት እቸገራለሁ። ለምን መሰላችሁ? ምክንያቱም ሰው ነን፣ ልንሳሳት እንችላለን። ግን ደግሞ ያ የሚሆነው መቼ መሰላችሁ? ስለ ወደፊት ማናስብ ከሆነ ስለ ነገ ማንጨነቅ ከሆነ ግዴለሽ ወላጆች መሆን የምንፈልግ ከሆነ እንደዚህ አይነት ነገሮች ሊፈጠር ይችላሉ። እኔና ብሩኬ ደግሞ ግዴለሽ ወላጆች ወይም ግዴለሽ ቤተሰቦች መሆን አንፈልግም። ነገ ላይ ዋጋ የሚያስከፍለንን ነገር ማድረግ አንፈልግም። ዛሬ ላይ የሆነ ነገር ተፈጥሮ እኔ ሀይሚ ወይ ባረግዝ ወይ የሆነ ነገር ቢፈጠር አላቅም፣ እሱ ነገር ቢሆን እኔ ለልጅ ለማሳደግ ብቁ ነኝ ወይ? እኔ ልጅ ለመንከባከብ ብቁ ነኝ ወይ? ከዛ ደግሞ ለልጄ ምን አይነት ነገር አስቀምጬለታለሁ? ልጄ ከኔ ምን ይማራል የሚለውን ነገር አስባለሁኝ። እኔ አሁን በነገራችን ላይ ብቁ አይደለሁም። እንኳን አይደለም የራሴን ልጅ ወልጄ ለመንከባከብ ይቅርና ህፃን ልጅ እንኳን እንደዚህ አቅፌ የቤተሰብ ምናምን አሁን በነገራችን ላይ የወንድሜ ልጅ እንዴት እንደምንከባከበው አላቅምና ብቻ ለደቂቃዎች እንኳን ለ5 ደቂቃ ያክል እኔ እቅፍ ላይ አይቆይም ህፃን ልጅ። ለምን እንደሆነ አላቅም።
አልችልም፣ መያዝ አልችልም፣ ልጅ መንከባከብ አልችልም። እና እሱ ነገር ስለሚያሳስበኝ ስጋት አይግባችሁ፣ ሌላ ነገር ውስጥ መግባት ስለማልፈልግ ማለት ነው። እና ብሩኬም ደግሞ እንደዚ አይነት ሰው እንደሆነ እንድታውቁ ስለምፈልግ ነው ዛሬ በዚህ ቪዲዮ በዚህ ሀሳብ የመጣሁት። እና ሰው ጠርቶኛል ብዬ ሰው ጠርቶኝ እታች ወርጄ ነው እና የመኪናን ቁልፍ እኔ ጋ ነው ይዤው መኪና ውስጥ ነኝ ያለሁት። ቁርስ ጋብዘኝ ብዬ ነው የምጠራው በእናንተ ፊት ደውዬ። ከዛ ምን እንደሚለኝ አብረን እናያለን። እና አብረን እንደራ፣ ከኔ ጋር አደር፣ ሶፋ ላይ መተኛት የለብህም ማለት አልጋ ለምደህ ሶፋ ላይ ስትተኛ ሰውነት ሊጎዳ ይችላል። ስለዚህ እኔ አጠገቤ እንድትተኛ ነው የምፈልገው። ብዙ ሰው ደግሞ ለምንድነው ሶፋ ላይ የምታስተኙ ብሎ እየወቀሰኝ ነው። ስለዚህ አብረኸኝ እንድታድር እፈልጋለሁ ብዬ አወራዋለሁ፣ እነግረዋለሁ። ከዛ ምን እንደሚለኝ አላቅም። እሺ ካለ ቅሌት ነው መቼም አይልም። እንደማይል እርግጠኛ ስለሆንኩኝ ነው። እሺ እንደማይል እርግጠኛ ነኝ። ምክንያቱም እንደነገርኳችሁ ነው ምን ያክል ለሴትነቴ ዋጋ እንደሚሰጠው አውቃለሁኝ። በጣም ልናደድበት እችላለሁ። ብዙ ነገር ልናሳልፍ እንችላለን። ተጣልተን ልናቅ እንችላለን። ሰድቤው ሊሆን ይችላል። ሌሎች ሰዎች ጋር የሚያደርገውን ነገር ባላቅም እኔ ጋ ለሴትነቴ ምን ያክል ዋጋ እንደሚሰጠው አውቃለሁኝ። እና በዚህ ሰሞን ብቻ ራሱ ስንት ነገር እንዳስተማረኝ እኔ ነኝ የማውቀው። ማለትም በቃ ይችል ነበረ አይ እኔ ሶፋ ላይ መተኛት አልፈልግም ካንቺ ጋር ምናምን፣ እንደ ወንድ ሴት ልጅ አማሎ ወይ አባብሎ እኮ አታሎኝ ብዙ ነገር ማድረግ ይችል ነበር፣ ግን ያንን አላደረገውም። እና በጣም ነው ያስተማረኝ ሰሞኑ። ስለዚህ ያ ማለት ከኔ ጋር እንደዚህ ከሆነ ደግሞ ከሌላም ሰው ጋር እንደዚህ ነው ማለት ነው ብዬ እንዳስብ ነው ያደረገኝ። ይሄን ነገር ደግሞ እናንተ ማየት ስላለባችሁ ነው ካሜራ ደቅኜ የመጣሁትኝ። ብቻ እስኪ ቆይ ልደውልለትና ከዛ ምን እንደሚለኝ እንሰማለን። ቆይ ና ልበለው። ተኝቷል በነገራችን ላይ እስካሁንም ተነስቶ ይህኔ ቤት ውስጥ እየፈለገኝ ነው የሚሆነው። የት ሂዳ ነው ይች ልጅ ብሎ እስካሁን ተኝቶም ከሆነ አላቅም። እንግዲህ እኔ ካወራሁ አንድ 10 ደቂቃ 15 ደቂቃ አልፎኛል ብዬ አስባለሁ። እንግዲህ ማውራት እዚህ ከመጣሁ ራሱ። ሄሎ ወይዬ ቡቡ፣ ሄሎ ሄሎ፣ አይሰማም? ይቆራረጣል። ኔትወርኬ ነው መሰለኝ። ኔትወርክ ነው። እየተወተሽ ነው አንቺ። እኔ ተነሳክ እንዴ? ተነስቼ ስጣራ የለሽም። እየተቆራረጠ ነው ደግሞ ኔትወርኩ። እሺ ወይስ አስቀምጥልሽ? እሺ። አረ ለምን አውራኝ እንትን ወጣ። ተነስቼ ስጣራ የለም። እታች ነኝ። ሰው ጠርቶኝ ወርጄ ነውና መምጣት ከቻልክ እታችና እንትኑ እታች መኪና ያለበት ጋር ያቆምክበት ጋር። ቁልፉን ደግሞ እኔ ጋር ነው፣ ስታጣው እንዳደነግጥ። መኪና ውስጥ ነኝ። በስማም የምን ውስጥ ነህ? በጌታ ቤት ውስጥ አይደለህም እንዴ? እሺ ቮይስ አስቀምጥልኝ። ሄላ እኔ ቤት ውስጥ እኮ ኔትወርክ የለም። ምን አይነት ዘጋው። እኔ ቤት ውስጥ ኔትወርክ የለም፣ ግን ደግሞ ዋይፋይ ነበር። አሁን እንዴት ነው እንደዚህ ሊቆራረጥ የቻለው? ቮይስ እናስቀምጥላት። ቡቡ ኔትወርክ በጣም እየተቆራረጠ ነው። አላቅም። በዳታ ነው እንዴ እየተጠቀምክ ያለው? ዋይፋይ አለ እኮ ቤት ውስጥ እና ማለት ነው። ስማኝማ እታች ነኝ። ቁልፉን ስታጣው ደግሞ እንዳደነግጥና እታች የመኪናውን ቁልፍ ይዤ መኪና ውስጥ ነው የገባሁት። ከፍቺ ቁርስ እንብላ ወተን፣ መስራት አስጠላኝ ዛሬ። ከዛ እሱም ቮይስ አላስቀመጠልኝም። እኩል ነው ቮይስ ያስቀመጠ። ዛሬም ሰራልሽ ስሙት ምን እንዳለኝ። ሃይሚ መኪና ውስጥ ነኝ ነው ያልሽኝ? ዛሬም ሰራልሽ ቮይስ እኮ አስቀምጬለታለሁ፣ ግን እኩል ነበር እያወራን የነበረው። ምን አይነት ጉድ ነው? የኔን አልሰማውም። እሺ ደግሜ ላስቀምጥለት። ቁርስ መስራት አስጠላኝና ከዛ ቁርስ ወተን እንብላ የሚል ሀሳብ መጣልኝ። በዛውም እንኳን ሰው ጠርቶኝ ነው የወረድኩት ወደ ታች። ከዛ ተኝተ ስለነበረ በቃ መኪና ውስጥ ትንሽ ልቀመጥ ብዬ እንትን አልኩኝ። ቁልፍህን ይዤ መጣሁኝ እና ና ቶሎ በል እሺ፣ ልብስ ቀይርና ምናምን ና ቁርስ እንብላ ሂደን። በዛውም ማወራክ ነገር አለ።
ለምንድን ነው የኔን ቮይስ የማይሰማው ይሄ ልጅ? ወለት እያየው አይደለም። ምን ልጁ በቅዠቱ ነው መሰለኝ የተነሳው። እየቃዠ ነው እንዴ? ለምንድን ነው የትናንት ነው ጨው ነው ያሳለ። ትናንት ያበላኝ ጨው እግዚአብሔርን። ይሄው ቮይሴን አልሰማውም እስካሁን ድረስ። በጣም እየተናደድኩኝ ነው። ምን አይነት ጣጣ ነው በእናታችሁ? እንዴት ነው የኔን ቮይስ? እሺ ቮይስ ልኩ። እሺ በቃ መጣሽ። ልብስ ልልበስ። በቃ እሺ ብሎኛል። እሺ ብዬ ልጻፍለት። የኔ አሳቢ እውነት አስቦልኝ ነው ለካ ካንቺ ጋር ልሁን ያለኝ። እኔ ደግሞ በቃ አንዳንዴ የማስበው ነገር ሁሉ በራሴ ልክ ነው፣ ልክ እንደ አንዳንድ ሰዎች የማስበውና ወንድና ሴት እንዴት አብረው ይኖራሉ በሚል ይሄ አጉል ኢትዮጵያዊ ባህል ይዞኝ፣ ማለት እኔና እሱን አለማወቅ ሳይሆን እኔ ብሩኬን አውቀዋለሁ፣ እኔም እንዳልኳችሁ ነው ራሴንም አውቀዋለሁ። እንደዚህ አይነት ስህተት የምንሰራ ሰዎች አይደለንም። ግን ደግሞ ብንሰራ እስከዛሬ እንደዚህ አይነት ስህተት እንሰራ ነበር። በነገራችን ላይ 1 አመት ከምናምን አሁን 2 አመት ምናምን ሊሆንን ነውና እስከዛሬ ስህተት እንሰራ ነበር። ብንሰራ ግን እስከዛሬ ምንም ስህተት አልሰራንም እና ምን ሆኜ ነው አልኩኝ። ይሉኝታ ይዞኝ ነው ለሰው ብዬ እንደሆነ ነው ያሰብኩትኝ እንጂ እኔ ብሩኬን ሳላውቀው ቀርቼ አይደለም፣ ወይም ደግሞ ራሴን ሳላውቀው ቀርቼ አይደለም። ግን በቃ የኛ ኢትዮጵያዊ ባህል አለ አይደለ? እንዴት ሳትጋባ አንድ ቤት ውስጥ ትኖራለች እንዴት ምናምን የሚል አስተሳሰብ አለኛ ሰው እኛ ይሄ ኢትዮጵያዊ ባህል የሚለው ነገር ማለት ነው። ያ ታውቃላችሁ፣ ለእናንተ መናገር አይጠበቅብኝም ምን ያክል እንደምታካብዱ አውቃለሁ አንዳንድ ሰዎች እና ብቻ ወይኔ ጉዴ ይሄ ልጅ እሺ እስኪመጣ ድረስ እኔ እናንተን ስለፈልፍ ጆሮአችሁን ላደመው ነው። ወንድ ልጅ አይደል አሁን ምን ምጥታይልም ታች እኮ ነኝ እኔ ታች እሱ ላይ ነው እኔ ታች ነኝ። ምን አይመጣ ኧረ በፈጠረ ደግሜ ቮይስ ልልክለት ነው ድጋሚ። አረ ቡቡ ምንድነው ከላይ ወደ ታች ለመውረድ ነው? ይሄን ያክል ወንድ ልጅ አይደለ እንዴ? የሆነ ጃኬት ነገር ምናምን ጠለቅ አድርጋ አመጣም እንዴ? አረ ጉዴ ፈላ። ቆይቶ ነው መሰለኝ ኔትወርክ ዛሬ ደግሞ ቤት ውስጥ ምን ነው ሊያፈላ ነው እንዴ? ይሄ አድርቅ የሆነ ልጅ ወጥቷል እንዴ? ምን አስጨነቀኝ። በቃ እስኪመጣ ድረስ ልጠብቀው። ወይኔ ጉዴ እየሞቀኝ ነው ደግሞ። ምን እሺ ናግባ ምንድነው? ቆየህ እኮ ሙቀት ሊገለኝ ነው። በስመ አብ ምን ትሰሪያለሽ? መስታወት አከፍቺም? መኪናው ትር ብሎ ቢሄድስ? ምን አስበሽ ነው ዛሬ በጠዋት? ሰው ጠራኝና ወረድኩኝ ታች ማለት ነው። እሺ ከዛ ሀሳብ መጣልኝና ለምን መኪና ውስጥ ትንሽ አልቀመጥም ምናምን ብዬ ይሞክራል ግን አላስተካክልልህ እስኪ አልሰምክ። ዛሬ ግን ያለው ትሮሽ አስማት አስጠቀምሽ። እንዴት በጊዜ ተነሳሽ? ምን እሺ ቀባሽኝ? ኧረ አይደለም እኔ ቻፕስቲክ የለብኝም ማለት ፊት ጭር ብሏል እንደተነሳክ ስለሆነ። አዎ ፀጉር ቤትም እገባለሁ እያልኩ ነበር። እናትሽ እኔ ሰራከለ እንሂዳ እኔ ሰራለሁ። ቁርስ እንብላ። እሺ ተቆርጬ ዚሜ ምናምን ተስተካክዬ ልምጣ። አዎ ታጥበክ ምናምን እና ስማኝማ አዳር አሪፍ ነበር። አዎ ጸዴ ተመቸ ሶፋ? አዎ አሪፍ ነው ግን ትንሽ ሌላ አማራጭ እንፈልግ ካልሆነ ማለት ወይ ሶፋውን እንቀይረው። አረ ኖርማል ነው። አረ ጣጣ የለውም ኖርማል ነው። በነገራችን ላይ መኪና በጣም ያምራል። አምሮበታል። አዎ ጸዴ ሆናለች የሚያስገርም። ደግሞ አንተም ቀይ ነው የለበስከው። በቃ ይሄ መኪና ቀይ እንትን ካረክ በኋላ ከዚህ በኋላ ጫማህ ራሱ ቀይ ነው፣ ቀይ በነጭ። እሺ ለማን ጠርቶሽ ነው የወረድሽው? ሰው ፈልጎኝ አከራዮችን ምናምን። ምን አለች? አይ እንትን
ምን ነበረ ቆሻሻ የሚወጣበትን ቀን ምናምን እየነገረችኝ ነበር። ያለ ቀኑ ካወጣን ምናምን ቅጣት አለው ከዚህ በኋላ። አዎ በር ላይ እኮ ተለጥፏል። አላነበብሽም እንዴ? አላየሁትም ነበረ። ከዛ ይሄን ነገር እስክታዩት ምናምን ብላ ጠርታ ነገረችኝ። እኔ ቀድሜ እኮ ነው ያየሁት ካንቺ። እኔ እኮ ችግር አለብኝ። ምንድነው ማክሰኞና አርብ ነው? አዎ ሳወጣ አይታኝ ነው መሰለኝ ነገረችኝ። ኦኬ ከሷ ጋር ነበር እያወራሽ የነበረው? አዎ ከሷ ጋር ነበር አንዳንድ ነገሮችን እየነገረችኝ ምናምን። አይ ኖርማል ነው። እና ከዚህ በኋላ ደግሞ ያው ሰው አብሮሽ እየኖረ ስለሆነ ቤት ኪራይ ልጨምር ነው አለች። ማለት ነው ቤት ኪራይ ልጨምር? እኔ እንጃ ቤት ኪራይ ልጨምር ነው። ከሰው ብቻሽን ስለሆንሽ ነበር በዛ አልተዋልሽም እንዴ ስትገቢ? ተዋው እያለሁ ግን ውሉን አፈርሳለሁ አለች። ታፍርሳ ምን አገባኝ? እንለቃለና ትቀልጃለሽ እንዴ? ምን ማለት ነው? እንዲህ የሚባል ነገር እኮ እሺ ለማንኛውም ስማኝማ እንዴት ነው ሶፋው ግን? አይ ተመችቶኛል። አንቺ አጨነቂ ኖርማል ነው ማርያም። እንዴት አልጨነቅም እንዴ? እኔ ላንተ ካልተጨነቅኩ ለማን ልጨነቅ? ኖርማል ነው። እኔ ተመችቶኛል። ተው ማርያም እውነቱን ንገረኝ። የምር እኔ እንዳይሰማኝ እንዳይደብረኝ እንዳልጨናነቅ ብለህ ነው አይደል? ማርያምን አይደለም ኖርማል ነው። የምርህን ነው? በእውነት ግን ለምንድን ነው ይሄን ያክል በዚህ ልክ ሶፋ ላይ እየተኛ ለኔ ዋጋ የምትከፍለው? ቆይ አንተ ምን ማለት ነው? እሺ አልጋ ግዢልኝ። ሁለት አልጋ አንድ ቤት ሳሎን የሚቀመጥ አልጋ። ሳሎንማ እንደዚህ አልጋ ላይ አልጋ እንዲኖርበት አልፈልግም። በቃ እኔ ተመችቶኛል። አንቺ አትጨነቂ ኖርማል ነው። ፍራሽ ይላውጣና ወይ ልስጥህ? አንተና አንጥፍ። እኔ ምን ብያለሁ? አጉረምርም ያለው አላጉረምርም። በቃ ተመችቶኛል እኮ። እኔ ግን እየጨነቀኝ ነው። ሌላም ሀሳብ መጥቶልኝ ነበር። ምን ማለት ምን አይነት ሀሳብ መሰለክ? እያየውክ ነው ሶፋ ላይ ነው ኩርትም ብለህ የምትተኛው። ረጅም ነክ ሶፋ አይመችም፣ እግርህን እንኳን መዘርጋት አትችልም ምናምን እና የሆነ ሀሳብ መጣልኝ። ምን አብረን እየኖርን አይደል? ስለዚህ ምን ችግር አለው እኔ ክላስ ብትተኛ? ማለት እኔ ክላስ እኔ አልጋ ላይ። ኧረ አይመጣውም ችግር የለም እንዴ? ማርያምን ችግር የለም። የምር እኔ በጣም እያሳሰበኝ ነው። በጣም እየተጨናነኩኝ ነው። ማርያምን አትጨነቂ። ሙሺ እንኳን ምን ትለኛለች? አንቺ መቤቴ ኖርማል ነው እንዴ? ምን እሺ ሽቶክ ደስ ይላል። ቴንክ ዩ በጣም። ስሚ ላታፋ ነው የምትጠቀመው? ተመችቶኛል። እያዛጋህ ነው። አርቦኛል እግዚአብሔርን በጣም ይራብ እኮ እንበላለን ሄደን። አሁን ይሄን ሀሳብ እያሰብኩት ነበርና ከራሴ ጋር ካንቺ ጋር ላድር ብዬ አራየንም ማርያም ምን ችግር አለው? እሱማ ኖ ፕሮብሌም። ግን ደግሞ ያው አብረኸኝ እየኖርክ አይደለ ይባል ነገር እኮ መኖርና አብሮ ማደር እኮ የተለያየ ነው እኮ። አብሮ መኖርና ሌላ ነገር መፍጠር የተለያዩ ናቸው እኮ። ስለዚህ ከዚህ ሁሉ ለምን አብረኸኝ አታድርም? ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት። አረቴ እንዴ ለኔ የምር ተመችቶኛል ሃይሚ፣ ማርያም ተመችቶኛል። ካልተመቸኝም እኮ እንደባለፈው አንጥፌ መተኛቱን ያን እንትኑ መሬት ላይ ቀዘቅዛል ሴራሚክ። አይ እሱ ችግር የለም እንዴ። ባለፈው ደግሞ እንደባለፈው ልትታመም ነው እንዴ? አበስብሰሽው እኮ ነው እንጂ ነው። አበስብሽው ሳይሆን ባላበሰብሰው ራሱ ሴራሚኩ ይቀዘቅዛል። ወለለ ለምን ራሱ እኔ ምንኝ እንደፈቀድኩልህ ራሱ አላውቅም። ኖርማል እኮ ነው ሃይሚ። ኖርማል አይደለም ከባድ ነው። ኖርማል ነው እንዴ? ችግር የለውም። ሙሺ ራሱ ሶፋ ላይ እንዳይተኛለች። አራት ልሽም ካንቺ ጋር የተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም። ላንቺ ብሎ እስከመጣ መቼም አትልሽም አለችኝ። ማርያም ደውላልኝ ነበር። ማርያም ወይኔ አንተ ደግሞ እንዴ ምን ሆነህ ነው? እናትህ እኮ ናት፣ ግዴታ ነው ልትጨነቅ። ኧረ ኖርማል ነው። እኔ ደውላታለሁ። አንቺ ደግሞ ምን አስደወለ? ስልኩ ነግሬህ ነው የሚመስላት። የምር ነግሬህ ነው የሚመስላት። ታሲዘኝ ነው። አትጨናነቂ፣ ኖርማል ነው። እኔ ፈታ ብያለሁ እንዴ። እኔ እንዲመቸኝ ነው። አንዴ መጣ። በጣም እየጨነቀኝ ነው። ብዙ ሰው እየወቀሰኝ ነው በነገራችን ላይ። ለምን እንዴ? ለምንድን ነው አታምኚውም? ለምንድን ነው አብሮሽ የማያድረው? ምን ማለት ነው? አታምኚውም እያሉኝ ነው። ሰው ባለሽ እኮ ሳይሆን እኛ በራሳችን አመለካከት ነው አይታችን ምን ነው። ሰው ባለኝ አይደለም እና ሰው ባለኝ ሳይሆን እውነታቸው ነው። እውነታቸው አይደለም እንዴ ብሩኬ? እኔ አላድርም። ለምን? ወይኔ ብሩኬ ምን ችግር አለው? ችግር ምናምን ላይ ኖሮ እኮ ይችላል ግን ልክ ስላለው ነው። አንተ ህመም ላይ ብትሆን ወገብህ ብትታመም እግርህን መዘርጋት አትችልም፣ በስነ ስርዓት መተኛት አትችልም። ሃይሚ ወይ ደግሞ ያንተን ቤት ፍራሽ እኔ አሁን እሺ አመጣዋለሁ። ወይ ደግሞ ፍራሹን ሳሎን ላይ ያነጠፈን ሁለታችንም እንተኛለን። መኝታ ቤት የመግባት ችግር የለውም እንዴ? ሃይሚ ምን ሆነሽ ልትለኝ ትችላለህ፣ ግን ደግሞ ኖ አሁን አንቺ ከኔ ምቾት አንፃር ነው አያወራሽኝ። እኔ ደግሞ ተመችቶኛል። ማርያምን አንቺ ማርያምን ካልኩኝ አልኩኝ አይደል እንዴ? ምንድነው
እሱማ ነው ግን እኔ እንዳልተመቸ ደግሞ እርግጠኛ ስለሆንኩኝ እኔ ከኔ በላይ ነው እርግጠኛ የምትሆኝ ከራሴ በላይ ያየው ካርል እንደ ሶፋ ላይ እንድትቆርጥም ብለን እንደምትሰኝ ካንቺ ጋር አላድርም ለምን ኢብራሂም ምን ማለት ነው ኖርማል ነው ተመችቶኛል ለምንድነው ከኔ ጋር ማታድረው ተመችቶኛል አታምነኝም ማንን ነው ማያምነው ማንን ነው ማያምነው እኔ ነው ምናልባት ወይ ሌላ ነገር ታረጋኛለሽ ነው ለሱ አይደለም እንዴት ነው እንደዛ የምናስበው እኔና አንቺ አላቅም እኔ ፈርታይ ነው ኖ ወይስ ራስን ፈርተው ልክ ስላልሆነ ነው ራስን ፈርተው ነው አንቺ ብድነሽ እንዴት እንደዛ ይባል ነው ከማሚ ስሚ ራስን አታምነው ወይኔ ብሩክ ይሄ ማመን ያለ ማመን ጉዳይ ነው እንዴ እሺ ምን ሆነክ ነው ታዲያ ምንም አይደለም ግን አለው ልክ የሚባል ገደብ የሆነ ባውንደሪ ምናምን አለ እና ልክም አይደለም ኦሬዲ እኔ ሴት ቤት ነኝ አይደለ በቃ ሴት ቤት ሆኜ ላይክ ራሴን መጠበቅ ባለብኝ ልክ እጠብቃለሁ ማለፍ ያለብኝ ነገር ማለፍ የለብኝም አይመስልሽም እሱማ አውቃለሁ እኮ ምን ያክል ገደብህ እንደምትጠብቅ አውቃለሁ እኮ ተመችቶ ግን ደግሞ ሆነ እኔ ራሴ ፈቀድኩልህ ማለት እስከዛሬ እኔ ወይ እኔ እንትን ስለምኮሳተርብህ ቶሎ ክላሴን ስለምዘጋብህ ለምን ገባ ክላሴ ስለምልህ ሊሆን ይችላል አይደለም ከዚህ በኋላ ግን እኔ ራሴ ፈቅጃለሁ ለመሰለ ብዙ ሰው እየደወለ አንቺ አይደብርሽም እንዴ ስንት ነገር አሳልፋችሁ አንድ አመት ከምናምናችሁ ነው 2 አመት ሊሆናችሁ ነው ምን ችግር አለው አብሮሽ ቢያድር እና ግዴታ አብረን ማደር አለብን አሉ እንግዲህ ምን አገባሽ እኔ እኮ ስለሰው ምናምን አግብቶኝ እኮ አይደለም ልክ ስለሆኑ ነው ልክ የነገርኩ አይደለም ሃይሚ ልክ አይደለም ልክ ናቸው አይደለም አግባብ አይደለም አሁን እኔ ነው የምትሰሚው እነሱን ነው በቃ የተፈጠረውም ነገር ቢፈጠር ሰው እኮ እኔ ደውሎ እንደዚህ ሚልሽ ስለኔ አይመለከቱም ነገር ከተፈጠረ ደግሞ አለ አይደለ 4 ልጆች ናቸው ሊፈጠሩ የሚችሉት እና ታዲያ ምን ቀልድ ነው 4 ልጆች አዎ ምን ቀልድ ምናምን ሳይሆን ቢፈጠሩ ያመንበት ነው የሚሆነው ማለት ነው እኔ ያመንኩበት ነገር አይደለም ስቲል ነው አሁን ላይ 4 ልጆች ኖ ልጆቹን ታያቸው እሱ እንደ ቀድ የተያዘ ነገር ነው ያለመንክበት ይሄ ነገር ቢፈጠሩ ምናምን ይባል ነገር የለም እንዴ እንደዚህ ብሎ ቀልዳለ እንዴ እሱ አሳስቦ ከሆነ እኮ እኔ ነፃነት እየሰጠውክ ነው ወይዘሪት ሃይማኖት ችግር የለውም ተመችቶኛል ያለውበት የምርህን ነው በእውነት እሺ እንደዛ ከሆነ እኔ ሶፋ ላይ እንድትሰቃይ አልፈልግም ልጅ መውለድ እንዴት ነው የምታስቢው እንዴት አሰብኩት ሁሉም ሰው እንደሚወልደው ነው ማለት ሁሉም ሰው እንደሚወልደው ነው እኮ ወለዱ ከዛስ ያሳድጋሉ አንቺ እኮ ሴት ልጅ ነሽ ሃይሚ ብዙ ጫና ነው ይመጣብሽ ለኔ አስበህልኝ ነው ብዙ ነገር ላንቺ ላስብም አላስብም አይደለም ጊዜውም ስላልሆነ ነው ግን ላይክ አሁን ባለሽበት እድሜ ባለሽበት ታይም ላይ ልታስቢ አይገባም ባይነኝ እኔ እኮ አስቤ ሳይሆን ቢፈጠርም ኖርማል ነው ችግር የለውም እንዴት ነው ችግር የለውም አምነንበት እንቀበላለን እያልኩ ነው እንዴት ነው ችግር የለውም አሁን አንተ ልጅ ማቀፍ አትችልም እንዴ የማቀፍ ያለ ማቀፍ ጉዳይ እኮ አይደለም የማሳደግም ያለ ማሳደግም ጉዳይ አይደለም እድሜያችን ገና ነው አቃለሁኝ እኮ ታዲያ በዚህ እድሜ ብዙ እንደዚህ እኔና አንቺ ችግር በተፈጠረ ቁጥር ማንስ ማማሰብ ቤት እንኳን ሆኖ ይወልድ ይላ አይመለከተንም አይሚ አንቺ በራስሽ አመለካከት ምትኖሪ አንድ ሴት ልጅ እኮ ከ15 አመት በኋላ ትልቅ ነች ማን ያለው የታወቀ እኮ ነው ማን ያለው በቃ ሴት ልጅ ኖርማል ነው ከዛ ደግሞ ወንድ ልጅ ከ15 አመት በኋላ እሱም ትልቅ ነው ግን ቢሆንም ምን ለማለት ፈልግ ራሱን ማስተዳደር ስለ ራሱን መቻል ነው የማይችለው እንጂ ትልቅ ነው ማሰብ ይችላል እሺ አንቺ በወንድ ልጅ የመኖር እቅድ ነው ያለሽ አረ ፍጹም እና ታዲያ እኔ ለራሴ እየኖርኩ ከ15 አመት በኋላ ምናምን ምትይ ሰማኛ አሁን እኔ ነፃነት እየሰጠውክ ነው እኔ አንቺ ነፃነት ምናምን አሁንም እኮ በነፃነት ነው እየኖርኩ ያለሁት አይደል ግን ስሚኛ አሁን ሴት ነሽ አይደል እያልኩሽ እኮ ነው አሁን ትንሽ ችግር በተፈጠረ ቁጥር በዚህ እድሜያችን እየተግባባን አይደለም ልክ እየሰራን ምናምን አይደለም 40 አመት እንኳን ተጋብተው ኑሮ እየተግባቡ አይደለም አይደል እንዴ እሱ የእድሜ ጉዳይ ነው እንዴ በጣም ነው እንጂ ወይ ደግሞ የመቆየት ምናምን ጉዳይ መብሰል ይቀረናል እኮ እኔና አንቺ አውቃለሁ እና ታዲያ አሁን እሺ አንቺ ከኔ ወለድሽ ይባል ማርያምን አስቢ ወለድሽና እኔና አንቺ ስንጣላ ተለያየ ምናምን አስቢ ልጅሽ እንዴት እንደምታሳድግ ለምን እንለያየ ኦሬዲ እናት ናት ብዙ ነገር የምትችለው አይደለ አትችለኝም ኖ እንዴ ቢባል ነገር የለም ሃይሚ ሰዓቱ እኮ ነው የሚወሰነው እኔ እንኳን እንደዚህ አሁን እንውለድ እያልሽ እንዳልሆነ እኮ ገብቶኛል እኮ እንደዛ ቢፈጠር ብለሽ አቀለልሽው እኮ እያሳሰበ ከሆነ እሱ ቢፈጠር ኖርማል ነው ስጋት እንዳይገባ እኮ አቀለልሽው ነው የምልሽ ነው ኖርማል ነው ብለሽ አቀለል ከባድ ነገር ነው ነፍስ እኮ ነው ህይወት ነው የሚፈጠረው አንቺ ሴት ልጅ ነሽ እኔ እናት ራስሽ መንከባከብ ባለብሽ ልክና መጠበቅ ባለብሽ ልክ ነው ተጠብቂው ምን ሆነሽ ነው ይሄ እንትን ሰማሽ ተደገፍኩበት
ለራስሽ ማሰብ አለብሽ። ገብቶሻል? አሁን እኔ ካንቺ ጋር ባላደር ምንም ላይፈጠር ይችላል። ግን ደግሞ ያ ባውንደሪ ነው፣ ገደብ አልፍ ያለው ማለት ነው። ልክ አይደለም ማለት ሰዓቱ አይደለም ብለህ ስላሰብክ ነው ወይስ መቅደም ያለባቸው ነገሮች ስላላስቀደምን ነው? ብዙ ነገር አለ ገና ነን እና ልክም አይደለም እንደዛ ማድረግ። እኔን አምነሽ ነው አንቺ ቤት እንድኖር የፈቀድሽው። እኔ ደግሞ አንቺ ቤት እስካለው ድረስ ያሉትን ነገሮች እስካስተካክል ድረስ አንቺ ጋር ነው እኮ። እኔ ደግሞ እያልኩኝ ያለሁት ምን እንደሆነ ታውቃለህ? እንድትሳቀቅ አልፈልግም። እንደዛ ሆነ ተኝተህ ሳይክ እኔ በጣም እየተሰማኝ ነው። አልተሳቀቅኩም። የምርህን ነው? አዎ ማርያምን፣ ምንም ሐሳቤ ላይ ያልመጣ ነገር ነው የወረድሽው። ምን ሆነሽ? እኔ ያሳሰበኛ ያንተ ነገር በጣም ነው ያስጨነቀኝ። እኔ ደግሞ ደህና ከሆንኩኝ ኖርማል ነው። አመሰግናለሁ። ክፉ የሆንኩ ያክል ተሰማኝ። ፍቺ አሁን ቁርስ እንብላ በቃ። እሺ በቃ እንደዚህ ነው ሰላም የምትለኝ የምታቅፈኝ? እና እንዴት ልቀፍሽ ነው? አይው መኪና ውስጥ ገብተሽ ታዲያ አይደለም አቅፈኝ። ምን ልታረክሽ ነው? አይ በቃ ለኔ ያለህን ክብር ምናምን ሳስብ በጣም ስሜታዊ እየሆንኩ ነው። አረ ሙዳታጂ በማርያም የምር በጣም አረ ፈታ በየ እንዴ! ምን አይነት ክብር ነው ግን ለኔ ያለ? አንቺ ደግሞ መከበር ስላለብሽ እኮ ነው ማከብርሽ። እሺ እንሂዳውን እንሂድ በቃ። ግን በጣም ነው እሺ የማመሰግነው ለኔ ስላለ ክብር እና ደግሞ መቅደም ያለባቸውን ነገር ለማስቀደም ስለምታስብ። አንቺ ግን በሰው ምናምን እንዳትመሪ። እኔ በሰው ተመርቻ አይደለም እና ሰው አሉኝ እኮ ነው ያልሻለሁ። እንዴትም ልክ አይደለም። የምርህን ነው? እግዚአብሔርን አንቺ በራስሽ አመለካከት የምትኖሪ ሰው ነሽ፣ አንድ ሰው አይደለ? እና ሰው ስላለሽ እኮ ምን እንዳሉኝ ታውቃለህ? ዞሮ ዞሮ አንድ ላይ እየኖራችሁ ነው። ወይኔ መታሰባችሁ አልቀረ እንደዛ። እንዴት? ያ ማለት ያው ብዙ ሰው አለ በራሱ ልክ እያሰበ እንዴት ነው አብራችሁ እየኖራችሁ እስከዛሬ ሌላ ነገር የማይፈጠረው በመሃላችሁ እያለ ሰው ያስባል ማለት ነው። ያ እኮ የኔና ያንቺ አስተሳሰብ አይመለከትሽም እኮ ሰው ስለሚልሽ ምን ችግር አለው? ወይ እንዴ እኔ እኮ ከላንተ ከማሰብ አንፃር ነው። እኔ ደግሞ የኔ እናት ነኝ። እኔ ደግሞ አመሰግናለሁ በጣም። እሺ ችግር የለውም። በቃ እንደዚህ ብቻ ነው የምታቅፈኝ? አረ በደንብ ነው ማቅፈሽ፣ ችግር የለውም። እኔ እኮ በቃ እኔ እንጃ እኔ ምን እንደምልህ አላውቅም። ማለት መሬት ላይ እንደዛ ተኝተህ ሳይክ ምን ማለት ነው? እኔ ማርያምን ኖርማል ነው። አንቺ ተመችቶኛል በእውነት ናሽ ሳምክ ሙሺ ምናምን ብትይው ነገር እርተይ ኖርማል ነው። አሳስቦኝ ነው በቃ። እኔ ለሷ ነግራታለሁ። እኔ ተመችቶኛል። ሙሺ ደግሞ እውነቷን ነው። እንዴት ነው ነው እያስበኝ ነው? አረ ኖርማል ነው። እንዴ ለልጇ ማሰብ እኮ ግዴታዋ ነው አይደል እንዴ? እኮ እሺ ምን እኔ ጎዳና አይደለም ያደርኩት፣ አረ ቤት ውስጥ ነው። እናም ችግር አለ? አረ ከኔ ይኸውልህ አንተ ከተመቸህ እኔ ምቾትህን ብቻ ነው ማየት የምፈልገው። በቃ እኔ ተመችቶኛል። ተመችቶሃል አይደለ? እሺ ለኔ ከማሰብህ አንፃር አለ አይደለ? በቃ እኔ እንጃ እና ቀልድም አይደለም። እሺ ልጅ ምናምን አንቺ እንደዚህ እንዳትፎገሪ እግዚአብሔርን። እንዴት እንዴ በጣም ትልቅ ነገር እኮ ነው። እኔ ልጅ ቀልድ ነው እኮ አላልኩኝም ማለት እንዴ እኮ ትልቅ ነገር ግን ያው ቢመጣ ኖርማል ነው። እኛ አሁን ህፃናት ምንባል አይደለንም ለማለት ያክል ነው። ወደን ሳይሆን በግዴታችን ኃላፊነት እንቀበላለን ለማለት ያክል ነው። እሺ ይሁን ይሁንሽ። መቼም ማሰብ አይከብድሽም አይደል? እሱማ ይሁን። ግን ለሁሉም ጊዜ ያለው እግዚአብሔር ያውቃል። እሺ አመሰግናለሁ። እሺ መቅደም ያለባቸውን ነገሮች ለማስቀደም ብለህ የማይመች ቦታ ላይ ለመተኛት ፈቃደኛ ስለሆንክ ያ ማለት ደግሞ ያው አብረን ብናድርም ሌላ ነገር ይፈጠራል ማለት አይደለም። ገብቶሻል? ይገባኛል፣ ተረድቻለሁ። ግን ቢሆንም ባውንደሪ ገደብ ግድ ነው። ሰማሽኝ? እሱን ደግሞ ማለፍም ምንም ማለት የለብንም። እሱማ ነው። እኔ እኮ ላንተ አስቤ ነው እንጂ እኔ አንተ ከተመቸ እንትን ካልክ ችግር የለውም። ለምን ልክ ነህ። ደግሞ መቅደም ያለባቸውንም ነገሮች ከማስቀደም አንፃር ብቻ ምን ልበልህ እኔ እንጃ እንደምልህ አላውቅም። ግን አመሰግናለሁ። ቴንኪው በጣም ስላሰብሽልኝ። እንዴ ግዴታዬ ነው ማሰብ፣ ግዴታዬ ነው። እንዴት ነው ማለት ነው? እኔ ብፈልግ በቃ እኔ አልጋ ላይ ነው ተኛለሽ። ኖርማል ነው። ግን እኔ ደግሞ ስለተኮሳተርኩብህ ምናልባት ያው ቶሎ በሬን ስዘጋ ምናምን እንትን ኧረ እኔ እንደዛ አላስብም። ለመጠየቅ ወይ ፈርተህ ከሆነ ነው ነፃነትህን አንተ ከሆነ ብዬ ነው። እኔ እሰማሻለሁ ብትኮሳተሪ ምን ብትይ በቃ ኖርማል ነው። በታቢ ደግሞ እንትን እንክብካቤ በጣም እየቀነስክብኝ ነው።
መኪናህን ነው የምታሳምረው ምናምን አምራለች። አቢብዬ ግን በደሁነች መኪናን ታሳምራለህ። ለመኪና ሽቶ ምናምን ትገዛለህ። ለመኪና የሚቀባባ የሆነ ሽታ ምናምን ሽቶ ምናምን አልገዛልሽም ላንቺ ትገዛልኛለህ። ግን ደግሞ ከመኪና እኮ ለመኪና ስትገዛ ይሄን ለሃይሚ ብለህ እንድትገዛ ነው የምፈልገው። ገባህ አይደለ? እንድትረዳኝ ነው የምፈልገው። በቃ እየተሰማኝ ነው። የምርሽን ነው ደግሞ? አዎ ገና ካሁኑ እንደዚህ ለመኪና ምናምን በመኪና እኔን ከቀየርከኝ ቀጣይ ደግሞ አስበው እኔ 4 ልጆች ደግሞ ስሰጥህ ደግሞ ጭራሽ እኔን ልትረሳኝ ነው። በጣም እያሳሰበኝ ነው እሱ ጉዳይ ማለት ነው። እኔም በጣም እያሳሰብሽኝ ነው። እንዴት እዚህ ጉዳይ ላይ ልክ ነኝ? አንቺ ብለሽ ከመኪና ጋር ትፎካከሪ? አዋ እንዴ! እና ከማን ጋር ፎካከራለሁ? ሌላ ሰው አለ እንዴ እዚህ? የለም። እና ታዲያ መኪና ማረ እኔ ማማር አለብኝ ልትይው? አዋ አንቺ እኮ ውብ ነሽ እንደዚህ አውቃለሁ። እና ታዲያ ሞር ደግሞ ለመኪና ሽቶ ስትገዛ ይሄን ለሃይሚ 2 መግዛት አለብህ። ገባ አይደለ? ለኔ ማረም እርቦኛል እኮ እኔም በጣም ነው የራበኝ። እንዴ ስማኝ፣ ለማንኛውም ማለት ነው ለክብሬ ስለተጠነቀቅ ቤተሰብ ልትሉኝ እንትን ስላልክ አመሰግናለሁ። እዛ ጋር ማለት ነው ናንዴ ልሳምክ እዛ ጋር ካሜራ አለ። አረ እያ ምን ያሳፍራል? ነይ ሰሪ። እሺ እንዴ እኔ ስለምተማመንብህ ነው እንደዚህ ያልኩህ እንጂ ጉድ ሰራችኝ። ለብዙ ሰዎች መማሪያ ይሆናል ብዬ ስላሰብኩ ነው። ለመሰለ አብረን ስለኖርን ብቻ ሌላ ነገር የሚፈጠር የሚመስላቸው ሰዎች አሉ። አንተ ወንድነት የሚያሸንፍህ የሚመስላቸው ሰዎች አሉ። እና ያው እሱን እንዲያዩ ስለፈለኩኝ ነው። እሺ ተገኘ ዛሬ እውነት ግን በጣም ነው የማመሰግነው። አረ ፈታቤ ምን ምስጋና ነው። ተገኘ እንሂዳለን። እኔ በጣም እርቦኛል። እኔም እርቦኛል እኮ ባልበላ እንጀቴ ነው ያደረኩ። ሰላም በላቸው ግን ቅድሚያ ሰላም፣ እንዴት ናችሁ? ጉድ ተሰራውላችሁ። ደህና አደራችሁ? እሺ ብለህ ቢሆን ጉድ ሁኜ ነበር። ጉድ ተሰርቼ ነበር። ምን ነው? እሺ ምለው አብረን እንደር። አረ ጉድ ይፈላ ብለህ ቢሆን ኖሮ ጉድ ተሰርቼ ነበር። ግን ለማንኛውም ቻው፣ እንወዳችኋለን። እኔ በባዶ ተደርቀኛለሁ። ወዳችኋለሁ። ለዚህ ተንኮል ነው ባይዘው ሴትዮዋ ማለት ነው። ቆሻሻ ምናምን አላለችኝም። ማወራው ስጠይቀኝ ጥያቄ ስታበዛብኝ ማወራው ስጠፋብኝ ነው እንደዛ ያልኩት እንጂ የምንም እንደዛ የለም። ውል ብታፈርስ ውል ይፈረሳል እንዴ? ሲጀመር የሚያፈርስ የለም። ግን ማፍረስ ትችያለሽ። ያው ግን ትቀጣለች። ግን ደግሞ መክፈል ከቻለች ኖርማል ነው። ግን የመጣልኝ የሚቀባጠርኩት ሲጀመር። ለማንኛውም ይመቻችሁ። እንዴ እግዚአብሔርን እርቦኛል። ወዳችኋለሁ። ቻው። እንወዳችኋለን። እንወዳችኋለን።